በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁ ይሁን። ዛሬም እግዚአብሔር ባበዛልን ምሕረቱና በጎነቱ በዚህ ሰዓት የእግዚአብሔርን ቃል እንማማራለን። ዛሬ ደግሞ መነሻ የምናደርገው የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ ቁጥር 15 ባለው ውስጥ የእግዚአብሔርን ሐሳብ እንማማራለን። ትምህርታችን ከመጀመራችን በፊት ቃሉን እንዲህ እናነባዋለን። በጌታ በኢየሱስ ክርስቶስ ስም አምነን እናነባለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ ቁጥር 15። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይቻላልን አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለድ ያስፈልጋችኋል ስላልሁ አታድንቅ። ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስ መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይሄን አታውቅምን? እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክርናችንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ ባነበብነው የእግዚአብሔር ቃል ክፍል ውስጥ ዛሬ እንማማራለን። የትምህርታችን ርዕስ የሚሆነው ዳግም ልደት ወይም ደግሞ ሁለተኛ ልደት የሚለው ይሆናል ርዕሳችን። ይህን ርዕስ ያገኘነው በዚሁ ክፍል ምዕራፍ 3 ቁጥር 7 ላይ ዳግመኛ ልትወለድ ያስፈልጋቸዋል ከሚለው ቃል በመነሳት ነው። ዳግመኛ ልደት ወይም ደግሞ ሁለተኛ ልደት በሚል ርዕስ ዛሬ እንማማራለን ማለት ነው። የሚያስተምረን የሚመክረን ደግሞም የቃሉን አብሮት ደግሞም የሚያብራራልን ጌታ መንፈስ ቅዱስ ይሄንን የቃል ፍቺ ያብራራልን። እንደሚታወቀው በዚህ በዮሐንስ ወንጌል ምዕራፍ 3 ውስጥ አንድ መሰረታዊ የክርስትና ትምህርት ተገልጧል። ትምህርቱም ደግሞም ያስተማረው ራሱ ጌታ ኢየሱስ ክርስቶስ ነው። ከዚህ በፊት ግን እንደሚታወቀው በሐዲስ ኪዳን ውስጥ 4 ወንጌላት ኢየሱስ ክርስቶስን ማዕከል አድርገው እንደጻፉት ይታወቃል። ያለው አንድ ወንጌል ነው፣ ነገር ግን 4 ወንጌላት ጌታ ኢየሱስ ክርስቶስን ከተለያዩ አቅጣጫ እንደጻፉልን ይታወቃል። ነገር ግን አንዱ ወንጌል ጋራ የሌለም ያለም አለ። ነገር ግን የማቴዎስ ወንጌል፣ የማርቆስ ወንጌልና የሉቃስ ወንጌል ተመሳሳይ ወንጌላት ተብለው ይታወቃሉ። ምክንያቱም አብዛኛው ጌታ ኢየሱስ ክርስቶስን ማዕከል ያደረጉት ትምህርቶችና ተአምራቶችን እርስ በርስ ስለጻፉት ተመሳሳይ ወንጌላት ይባላሉ። ነገር ግን የዮሐንስ ወንጌል ከሶስቱ ወንጌላት ለየት ብሎ ይቀመጣል ማለት ነው። የማቴዎስ ወንጌል ጌታ ኢየሱስ ክርስቶስን የአይሁድ ንጉስ ወይም ደግሞ የጌታ ኢየሱስ ክርስቶስን ትምህርቱን ማዕከል አድርጎ የተጻፈ ወንጌል እንደሆነ ይታወቃል። አብዛኛው በተለይ በማቴዎስ ወንጌል ውስጥ 5 ትምህርቶችን በስፋት እናገኛለን። ተአምራትም አሉ፣ ምልክቶችም አሉ። ነገር ግን የጌታ ኢየሱስ ክርስቶስን በአብዛኛው ትምህርት ነክ የሆኑትን ነገሮችን ያዘልን ወንጌል ነው የማቴዎስ ወንጌል። የማርቆስ ወንጌል ደግሞ ጌታ ኢየሱስ ክርስቶስን
እርሱ ቤዛ ሊሆን የመጣ ወይም ደግሞ አገልጋይ ወይም ባሪያ አድርጎ ሲያስቀምጥልን ከማቴዎስ ወንጌል ደግሞ ለየት የሚለው ደግሞ ብዙ ተአምራቱ ላይ ፎከስ ያደረገ መጽሐፍ እንደሆነ ይታወቃል የማርቆስ ወንጌል እንደውም ስናነባው ይሄ የምስል ከሳች ወንጌል ተብሎ ይታወቃል የማርቆስ ወንጌል ስለዚህ ጌታ ኢየሱስ ክርስቶስን ይሄ ተአምራቱን ፎከስ አድርጎ ወይ ተአምራቱ መሰረት አድርጎ የተጻፈ ወንጌል ነው የማርቆስ ወንጌል በዛ ውስጥም ትምህርት የለም ማለት ሳይሆን ነገር ግን አብዛኛውን ክፍል የሚሸፍነው ይሄ እውነት ነው ማለት ነው የሉቃስ ወንጌል ደግሞ ጌታ ኢየሱስ ክርስቶስን የሰው ልጅ እንደሆነ ከምዕራፍ 1 ጀምሮ እንኳን ስናነብ ጀምሮ ኢየሱስ ክርስቶስን ሲወለድ የምስራቹን እንዴት እንደመጣ ሁላ ምዕራፍ 1 ላይ ተዘግቦ እናገኛለን ስለዚህ ኢየሱስ ክርስቶስ የሰው ልጅ ነው በዚህ ክፍል ውስጥም ደግሞ ጌታ ኢየሱስ ክርስቶስ የሰው ልጅነቱን ማንነቱን ያሳየበት የወንጌል ክፍል እንደሆነ ይታወቃል የዮሐንስ ወንጌል ደግሞ ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ መሆኑ ማለት ነው ገና ኢየሱስ ክርስቶስ መጀመሪያው ቤተልሔም ሳይሆን መጀመሪያው ገና ዓለም ሳይፈጠር መጀመሪያ የለርሱ ሁሉም ጀማሪ እንደሆነ ገና በመጀመሪያ ከእግዚአብሔር ጋር ስለመሆኑና ስለመኖሩ ዘግቦ ያስቀመጠልን የወንጌል ክፍል ነው በዚህ ክፍል ውስጥም ብዙ የጌታ ኢየሱስ ክርስቶስን ትምህርቶችና ሰባት ደግሞ ምልክቶችን ተአምራቶችን የምናገኝበት የወንጌል ክፍል እንደሆነ ይታወቃል እስቲ አሁን ተመሳሳይ ወንጌላት ስንል የማቴዎስ የማርቆስ የሉቃስ ወንጌል ተመሳሳይ ወንጌላቸው ስንል በምን ያህል ፐርሰንት ነው የሚመሳሰሉት ብለን እንኳን ፐርሰንት ብናስቀምጥ አሃዛዊ ቁጥሩ የሚያሳየን ይሄንን ይመስላል ለምሳሌ የማቴዎስ ወንጌል 42% እርሱ ጋራ 58% ግን ለማርቆስና ለሉቃስ ወንጌል ሲያካፍል እንመለከታለን እርሱ ጋራ 42% ብቻ ነው ብቸኛ ሆኖ የምናገኘው ማለት ነው ነገር ግን 58% የምናገኘው በሉቃስና በማርቆስ እንዲሁም በዮሐንስ ወንጌል እናገኛለን ማለት ነው የማርቆስ ወንጌል በጣም በሚያስገርም ሁኔታ 7% ብቻ ነው እርሱ ጋር ያለው ወደ 93% የሚሆነውን ሌላ ወንጌላት አከፋፍሏል 93% ማለት ነው እውነት ነው አጭር ምዕራፍ ስለሆነ 16 ምዕራፍ ስላለው ከነዚህ 16 ምዕራፎች ውስጥ ማለት ነው 93% ሌላ ወንጌላት ውስጥ ልናገኝ እንችላለን ማለት ነው አንዳንድ የመጽሐፍ ቅዱስ አስተማሪዎች ምን ይላሉ የማርቆስ ወንጌል እንኳን ቢጠፋ ከማቴዎስ ከሉቃስ ከዮሐንስ እንኳን ሰብስበን ብናመጣ ያ መጽሐፍ ይገኛል እስከማለት ድረስ ይደርሳሉ ምክንያቱም ወደ 93% የሚሆነውን ሌላ ወንጌላት ውስጥ የምናገኘው እውነት ስላለ ማለት ነው የሉቃስ ወንጌል ግን 59% ራሱ ጋር አለ 42% ደግሞ ለማቴዎስና ለሉቃስ ደግሞ ለማቴዎስና ለማርቆስ ለዮሐንስም ሲያካፍል እንመለከታለን ወደ 41% ሌላ ወንጌላትን አከፋፍለው እሱስ ክፍል ውስጥ ያሉት ነገሮች ሌላ የወንጌላት ክፍል ውስጥ እናገኛለን ማለት ነው በሚያስደንቅ ሁኔታ ግን የዮሐንስ ወንጌል ወደ 92% ራሱ ጋር ያለው ማለት ነው ማለትም ሌላ ወንጌላት ጋር አናገኘውም የምናገኘው 7% ብቻ ነው ያም ደግሞ የምናገኘው የጌታ ኢየሱስ ክርስቶስን ይሄ የመከራውን ሁኔታ የምናገኝበት ነው ማለት ስለዚህ 92% ራሱ ጋር ያለ ነው ማለት ነው ነገር ግን እነዚህ ማቴዎስም ማርቆስም ሉቃስም ዮሐንስም በዚህ እውነትም ቢጽፉም ነገር ግን በአራቱም ወንጌላት ውስጥ የጌታ ኢየሱስ ክርስቶስን መከራና ስቅለት እንዲሁም ትንሳኤ ዘግቦልን እናገኛለን ማለት ነው መከራውንም ትንሳኤውንም ድጋሚ ስቃዩን ስቅለቱንም ሞቱንም መነሳቱንም አራቱም ወንጌላት ማዕከል አድርገው ሲጽፉ እንመለከታለን ማለት ነው ነገር ግን አሁን ያነበብነው የዮሐንስ ወንጌል ምዕራፍ 3 ግን ከ92% ውስጥ አንዱ ነው ማለት ነው ያ ማለት ምን ማለት ነው በማቴዎስ በማርቆስና በሉቃስ ወንጌል ይሄንን ትምህርት አናገኝም የምናገኘው በዮሐንስ ወንጌል ምዕራፍ 3 ብቻ ነው ማለት ነው ለዚህ ነው ከ92% መካከል አንዱኛው ክፍል ይሄኛው እንደሆነ ለማሳየት የሞከርኩት ማለት ነው ስለዚህ ስለ ዳግም ትንሳኤ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ብቻ ነው ያስተማረው ማለት ነው ስለዚህ ይሄንን እውነት ነው መጀመሪያ መያዝ አለብን የምናገኘው በዮሐንስ ወንጌል ምዕራፍ 3 ውስጥ ብቻ ነው ማለት ነው ቀደም እንዳልኳችሁ የዮሐንስ ወንጌል የጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ማዕከል አድርጎ የጻፈ ነው ነገር ግን ወደ 21 ምዕራፎች አሉት በወፍ በረር በየምዕራፉ ጌታ ኢየሱስ ክርስቶስ እንዴት እንደተገለጠ ለማሳየት ሞክራለሁ በእነዚህ በ21 ምዕራፎች ጌታ ኢየሱስ ክርስቶስ እንዴት ነው ዮሐንስ
ኢየሱስ ክርስቶስን ያሳየው ወይም ደግሞ የገለጠው የሚለውን አለፍ እያልኩ ለመናገር እሞክራለሁ። በምዕራፍ 1 ውስጥ ጌታ ኢየሱስ ክርስቶስ እግዚአብሔር እንደሆነ ተናግሯል ዮሐንስ። ወይም ደግሞ ጌታ ኢየሱስ ክርስቶስ በመጀመሪያ ቃል እንደነበረ ያ ቃል ደግሞ ከእግዚአብሔር ጋር እንደነበረ ያ ቃል ራሱ ደግሞ እግዚአብሔር እንደሆነ ነግሮናል ወይም ደግሞ አሳይቶናል ማለት ነው። ስለዚህ በዮሐንስ ወንጌል ምዕራፍ 1 ውስጥ ጌታ ኢየሱስ ክርስቶስ እግዚአብሔር ነው ወይም ደግሞ ጌታ ኢየሱስ ክርስቶስ በመጀመሪያ የነበረ ቃል ነው ማለት እንችላለን። በምዕራፍ 2 ውስጥ ደግሞ ጌታ ኢየሱስ ክርስቶስ በሰው ልብ ያለውን የሚያውቅ ሆኖ ቀርቦልናል። በሰው ልብ ያለውን የሚያውቅ ማለት በሌላ ቋንቋ የእግዚአብሔር ባህሪ ወይ ደግሞ ራሱ እግዚአብሔር ነው ማለት እንችላለን። ምክንያቱም የሰው ልብ የሚያውቅ እግዚአብሔር ብቻ ነው። ይሄ የእግዚአብሔር ባህሪ ነው እንጂ የፍጡር ወይ ደግሞ የሰው ባህሪ አይደለም የሰው ልብ ማወቅ ማለት ነው። ስለዚህ የሰው ልብ የሚያውቅ እንደሆነ በዚህ በምዕራፍ 2 በመጨረሻው ቁጥር ላይ ጸሐፊው ይነግረናል። ያ ማለት ምን ማለት ነው? ኢየሱስ ክርስቶስ በሰው ልብ ያለውን ያውቅ ነበርና አይተማመንባቸውም ነበረ። የማይተማመንባቸው ትልቁ ምክንያት በልባቸው ምን እንዳለ ስለሚያውቅ ነው። ስለዚህ ይሄ ራሱ እግዚአብሔር እንደሆነ በምዕራፍ 2 ውስጥም መመልከት እንችላለን ማለት ነው። በምዕራፍ 3 ውስጥ ጌታ ኢየሱስ ክርስቶስ ከእግዚአብሔር ዘንድ የተላከ እውነተኛ መምህር እንደሆነ ዮሐንስ ያስቀምጥልናል። በኋላ በስፋት አነሳዋለሁ። ጌታ ኢየሱስ ክርስቶስ ከእግዚአብሔር የተላከ ወይንም እግዚአብሔር ከእርሱ ጋር ያለ መምህር እንደሆነ በምዕራፍ 3 ውስጥ የምናገኘው እውነት ነው ማለት ነው። በተጨማሪም ደግሞ ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት የሚገኝበት መዳኛም እንደሆነ በምዕራፍ 3 ውስጥ ተዘግቦልን እናገኛለን ማለት ነው። ይሄን እውነት ይዘን ወደ ምዕራፍ 4 ስንሄድ ደግሞ ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ መድኃኔ ዓለም ወይም ደግሞ የዓለም መድኃኒት እንደሆነ ተገልጦ እናገኘዋለን። እውነት ነው፣ ኢየሱስ ክርስቶስ ለዓለም መድኃኒት ሆኖ ተገልጧል። ስለዚህ ይሄ መድኃኔ ዓለም የሚለውን ስሙን ወይ የዓለም መድኃኒት የሚለውን ስሙን በመጽሐፍ ቅዱስ ውስጥ በሁለት ቦታ ተቀምጦልናል። አንደኛ በዚህ በዮሐንስ ወንጌል ምዕራፍ 4 ውስጥ ነው። ስለዚህ በምዕራፍ 4 ውስጥ ኢየሱስ ክርስቶስ እርሱ የዓለም መድኃኒት እንደሆነ ይናገራል ማለት ነው። በምዕራፍ 5 ውስጥ ደግሞ የምናገኘው እውነት ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ስሙ የተመሰገነ ይሁን። ስለዚህ አሁንም ዮሐንስም በዚህ በምዕራፍ 5 ውስጥ ጌታ ኢየሱስ ክርስቶስን እንዴት አድርጎ አቀረበልን ካለን ጌታ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው ብሎ በምዕራፍ 5 ላይ ይገልጥልናል ማለት ነው። ወደ ምዕራፍ 6 ስንሄድ ደግሞ ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ የተቀመጠበት እውነት ደግሞ በጣም በሚያስደንቅ ሁኔታ ነው። ከሰማይ የመጣ የሕይወት እንጀራ እንደሆነ በምዕራፍ 6 ላይ ኢየሱስ ክርስቶስን እናገኘዋለን። እንደምታውቁት ታሪኩን በዚህ በምድረ በዳ ሙሴ መና ያወረደ መገበን ያሉትን አሁን አንተ ምልክት አሳየን ወይ ደግሞ መገበን ሲሉት አይ ከሰማይ የመጣው የሕይወት እንጀራ እኔ ነኝ ብሎ ጌታ ኢየሱስ ክርስቶስ ራሱን እንደ ሕይወት እንጀራ እንደገለጠልን የምናገኝበት እውነት ነው ማለት ነው። ይሄም በጣም መሰረታዊ እውነት ነው በክርስቶስ ትምህርት ውስጥ ማለት ነው። ኢየሱስ ክርስቶስ ከሰማይ የመጣ የሕይወት እንጀራ ነው። በምዕራፍ 6 የምናገኘው ጌታን በተመለከተ ይሄ ነው ማለት ነው። ወደ ምዕራፍ 7 ስንገባ ደግሞ በምዕራፍ 7 ላይ ጌታ ኢየሱስ ክርስቶስ እርሱ ክርስቶስ እንደሆነ የምናገኝበት እውነት ነው። ምዕራፍ 7 ላይ ኢየሱስ እርሱ ምንድነው? ክርስቶስ ነው። በጣም በሚያስደንቅ ሁኔታ በመልእክቱ ላይ ማለት ነው ኢየሱስ እርሱ ክርስቶስ ነው ብሎ አለማመን የክርስቶስ ተቃዋሚ እንደሆነ ይናገራል። ምክንያቱም ኢየሱስ እርሱ ማን ስለሆነ? ክርስቶስ ስለሆነ ማለት ነው። ስለዚህ በምዕራፍ 7 ውስጥ ኢየሱስ እርሱ ክርስቶስ እንደሆነ የተገለጠ እውነት ነው ማለት ነው። ይሄንን ይዘን ወደ ምዕራፍ 8 ስንገባ ደግሞ በምዕራፍ 8 ውስጥ ጌታ ኢየሱስ ክርስቶስ የዓለም ብርሃን እንደሆነ ይናገራል። የዓለም ብርሃን ይሄንን ራሱ ነው የተናገረው። እኔ የዓለም ብርሃን ነኝ። ሁለተኛው ይሄ እኔ ነኝ የሚለው እውነት ማለት ነው። እኔ ምዕራፍ 6 ላይ እኔ የሕይወት እንጀራ ነኝ ባለው አንድ ነው። ሁለተኛ ደግሞ በምዕራፍ 8 ላይ እኔ የዓለም ብርሃን ነኝ። ጌታ ኢየሱስ ክርስቶስ እርሱ የዓለም ብርሃን ነው። ከምዕራፍ 8 እና ምዕራፍ 9 በሁለቱ ታሪኮች ውስጥ የምናገኘው እውነት ይሄ ነው ማለት ነው። በምዕራፍ 8 ላይ ያቺ ዘማዊት ሴት እንዲፈርድባት ካመጡለት በኋላ ሰዎችን ፍርድ ሳይሰጥ ሰዎቹ ሲበተኑ
እኔ የዓለም ብርሃን ነኝ አለ ምክንያቱም መንፈሳዊ ዕውርነትን የተደበቀ ኃጢአትን መግለጥ የሚችል ብርሃን የሆነ እርሱ ክርስቶስ ብቻ ነው በምዕራፍ 9 ደግሞ ማለት ነው አይነ ስውሩ ሲያበራ እንመለከታለን ማለት ነው እርሱ ደግሞ ስጋዊ አይንን ሊፈውስ የሚችል ማን ነው ከተባለ እርሱ ጌታ ክርስቶስ ነው ምክንያቱም እርሱ የዓለም ብርሃን ነው ስለዚህ በምዕራፍ 8 ውስጥ ጌታ ኢየሱስ ክርስቶስ የዓለም ብርሃን እንደሆነ ራሱን ገልጦ እናያለን በምዕራፍ 9 ውስጥ ደግሞ የምናገኘው እውነት የእርሱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይሄም ታሪኩን እንደሚታወቀው እርሱን ከሙክራብ ካባረሩት በኋላ ካሁት በኋላ ያ የተፈወሰውን ሰውዬ ክርስቶስ ካገኘው በኋላ አንተ አሁን በእግዚአብሔር ልጅ ታምናለህ ብሎ ራሱ ጌታ ኢየሱስ ክርስቶስ ሲጠይቀው እንመለከታለን ስለዚህ በዮሐንስ ወንጌል ምዕራፍ 9 ውስጥ ክርስቶስ ወይንም ኢየሱስ እርሱ የእግዚአብሔር ልጅ ነው በምዕራፍ 10 ውስጥ ደግሞ ጌታ ኢየሱስ ክርስቶስ የተገለጠበት እውነት የበጎች በርና የበጎች መልካም እረኛ እንደሆነ በምዕራፍ 10 ውስጥ እናገኛለን ክርስቶስ ኢየሱስ እርሱ በር ነው ድጋሚም ክርስቶስ ኢየሱስ እርሱ መልካም እረኛ ነው በዚህ ክፍል ውስጥ በተጨማሪም ከአብ ጋር አንድ እንደሆነ ራሱ ሲገልጥ እንመለከታለን ስለዚህ ጌታ ኢየሱስ ክርስቶስ በምዕራፍ 10 ውስጥ በር ነው መልካም እረኛ ነው እንዲሁም ከአብ ጋር አንድ እንደሆነ ራሱን ሲገልጥ እናያለን ማለት ነው በምዕራፍ 11 ውስጥ ደግሞ የምናገኘው በአልዓዛር ሞት ምክንያት እሱን ካስነሳ በኋላ ራሱን የገለጠበት እውነት ደግሞ አለ ያ ደግሞ ምንድነው እኔ ትንሣኤና ሕይወት ነኝ ብሎ ጌታ ኢየሱስ ክርስቶስ ትንሣኤና ሕይወት እንደሆነ በእርሱ የሚያምን እንኳን የሚያምን እንኳን ቢሞት እንኳን ሕያው እንደሚሆን ምክንያቱም እርሱ ደግሞ ጌታ ኢየሱስ ክርስቶስ ትንሣኤና ሕይወት እንደሆነ ራሱን የገለጠበት ክፍል ነው በምዕራፍ 11 ውስጥ በምዕራፍ 12 ደግሞ ስናነብ ጌታ ኢየሱስ ክርስቶስ የዓለም አዳኝ እንደሆነ የተገለጠበት ምዕራፍ ነው በምዕራፍ 4 ውስጥ እንደገለጽኩት ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለአንድ እውነት ነው ያም እንደው ከተባለ ጌታ ኢየሱስ ክርስቶስ ደግሞ ለዓለም ሁሉ እንዲሞት ደግሞ የዓለምን ኃጢአት ተሸክሞ ደግሞ ለዓለም ሁሉ የኃጢአት ስርየት እንዲያገኙ ማድረግ ነውና በምዕራፍ 12 ውስጥ ደግሞ ጌታ ኢየሱስ ክርስቶስ የዓለም አዳኝ እንደሆነ የተገለጠበት እውነት ነው ምዕራፍ 13 ላይ ጌታ ኢየሱስ ክርስቶስ የጌታን የደቀ መዛሙርት እግር ያጠበበት ታሪክ እናገኛለን በዛ እውነት ውስጥ ደግሞ የምናገኘው ደግሞ ራሱ ጌታና መምህር እና በጣም ትሁት የሆነ ጌታና መምህር እንደሆነ ራሱን ገልጧል ምን አለ እናንተ ጌታና መምህር ትሉኛላችሁ አዎ እውነት አላችሁ ይላል ለደቀ መዛሙርቱ እውነትም ጌታ ኢየሱስ ክርስቶስ እርሱ ጌታና መምህር ነው ባነሳናቸው ክፍሎች ውስጥ ከምዕራፍ 1 እስከ ምዕራፍ 2 ውስጥ እሱ እግዚአብሔር ነው እርሱ የዓለም ጌታ እንደሆነ ድጋሚ መምህርም እንደሆነ እንመለከታለን ስለዚህ ምዕራፍ 13 ላይ ራሱ ይገልጣል ማለት ነው ምን አለ እኔ ጌታ ነኝ ድጋሚ ምንድን ነኝ መምህር ነኝ ምዕራፍ 3 ላይ እርሱ ከሰማይ የመጣ መምህር እንደሆነ ቅድም አንስተናል ስለዚህ ምዕራፍ 3 ላይ እርሱ ጌታና መምህር እንደሆነ ራሱን የገለጠበት ክፍል ነው በምዕራፍ 14 ላይ ደግሞ ታዋቂ ጥቅስ እናገኛለን ራሱ ጌታ ኢየሱስ ክርስቶስ ራሱን የገለጠበት እውነት እኔ እውነት መንገድ ሕይወት ነኝ አለ ልብ በሉ ይሄ ራሱ ጌታ ኢየሱስ ክርስቶስ ራሱን የገለጠ ነው ምን አለ እኔ እውነት ነኝ መንገድ ነኝ ቀጥሎስ ሕይወት ነኝ የጌታ ስም የተመሰገነ ይሁን ስለዚህ ምዕራፍ 14 ላይ ጌታ ኢየሱስ ክርስቶስ እርሱ መንገድ እርሱ እውነት እርሱ ሕይወት እንደሆነ የገለጠበት ክፍል ነው ማለት ነው በምዕራፍ 15 ውስጥ ደግሞ ጌታ ኢየሱስ ክርስቶስ እውነተኛ የወይን ግንድ እንደሆነ ራሱን ገልጧል ማለት ነው ጌታ ኢየሱስ ክርስቶስ ምንድነው እውነተኛ የወይን ግንድ እኔ ነኝ ያለበት ክፍል ነው በምዕራፍ 15 ውስጥ ከዚህ ከምዕራፍ 15 ምዕራፍ 16 እናገኛለን ምዕራፍ 14ም ጨምሮ ስለ ትምህርተ መንፈስ ቅዱስ ወይ ደግሞ ስለ መንፈስ ቅዱስ ጌታ ኢየሱስ ክርስቶስ የነገረን እውነት የምናገኝበት ክፍል ነው ሶስቱም ምዕራፎች በተጨማሪ የምናገኝበት እውነት ስለሆነ ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ ከአብ ወጥቶ የመጣ እንደሆነ ይናገራል ራሱ ጌታ ኢየሱስ ክርስቶስ ከአብ የወጣ ወይ ከአብ ወጥቶ የመጣ ጌታ እንደሆነ በምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ ራሱን በዚህ ማንነት ገልጦልናል በምዕራፍ 17 ውስጥ ደግሞ የታወቀ የጌታ ጸሎት ነው በዚህ እውነት ውስጥ ደግሞ ጌታ ኢየሱስ ክርስቶስ ወደ ዓለም የተላከ እንደሆነ የምናይበት ክፍል ነው ምዕራፍ 17 ላይ በዚህ በጸሎቱ ስም ጌታ ኢየሱስ ጸልዮአል ወደ አብ ድጋሚም
ከአብ ደግሞ ወደዚህ እንደመጣም ራሱ በጸሎት ውስጥ የተናገረው እውነት ነው። ስለዚህ ጌታ ኢየሱስ ክርስቶስ ከአብ ተልኮ ወይም ደግሞ መድኃኒት ሆኖ የመጣ ጌታ እንደሆነ በምዕራፍ 17 ውስጥ እናገኛለን ማለት ነው። በምዕራፍ 18 ውስጥ ጌታ ኢየሱስ ክርስቶስ ያህዌ እንደሆነ እናያለን። ሊይዙት ሲመጡ እኔ ነኝ ሲል ራሱን ሲገልጥ በክብር ሲገልጥ የመጡት ሰዎች ፈርተው ሲወድቁ እንመለከታለን። ስለዚህ በምዕራፍ 18 ውስጥ ጌታ ኢየሱስ ክርስቶስ ያህዌ እንደሆነ እኔ ነኝ ባለበት ሁኔታ እኛ እኔ ነኝ እንደምንለው እውነት አይደለም ማለት ነው። እርሱ እኔ ነኝ ሲል ማንነቱን ሲገልጥ ፈርተው ሸሽተው ሲወድቁ እንመለከታለን። ስለዚህ ጌታ ኢየሱስ ክርስቶስ እርሱ ያህዌ እንደሆነ በምዕራፍ 18 ውስጥ እናገኛለን። በዛ ውስጥም እንዴት እንደተያዘ የምናይበት ክፍል ነው። በምዕራፍ 19 ውስጥ ደግሞ ጌታ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ክሱ በደልም ጥፋትም አላገኙበትም ሲል አዎ ራሱን የእግዚአብሔር ልጅ አድርጎ ከእግዚአብሔር ጋር ራሱ አስተካክሏል ተብሎ የተከሰሰበት እውነት ነው። ስለዚህ ለነሱ ክስ ቢሆንም ግን እውነታው ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው። በምዕራፍ 19 ውስጥ ይህን እውነት እናገኛለን። በምዕራፍ 20 ውስጥ ደግሞ የምናገኘው ኢየሱስ ክርስቶስ የትንሣኤው ጌታ እንደሆነ የምናገኝበት እውነት ነው። እርሱ ሞትን አሸንፎ ድል አድርጎ የተነሳበት ክፍል ነው። ምክንያቱም ክርስቶስ ኢየሱስ እርሱ የትንሣኤው ጌታ ነው። በምዕራፍ 21 ውስጥ ደግሞ የምናገኘው እውነት ምንድነው ካልን ኢየሱስ ጌታ ነው። ጴጥሮስ የመሰከረለት እውነት ነው። እነሱ ጌታ ከተሰቀለ በኋላ ሄደው አሳ በሚያጠምዱ ወቅት ተንስቶ ወደ እነሱ መጥቶ ሌላ ድጋሜ መረቡን በአሳ ሲሞላ ጌታ እኮ ነው ብሎ መስክሮ ወደ ባህሩ ሲገባ እንመለከታለን። ስለዚህ በምዕራፍ 21 ውስጥ ጌታ ኢየሱስ ክርስቶስ ጌታ እንደሆነ የምናገኝበት እውነት ነው ማለት ነው። ስለዚህ ከምዕራፍ 1 እስከ ምዕራፍ 21 ውስጥ በስፋት የምናገኘው እውነት ምንድነው ከተባለ ኢየሱስ እርሱ የእግዚአብሔር ልጅ ነው። ኢየሱስ እርሱ እግዚአብሔር ነው። ኢየሱስ እርሱ ሕይወት ነው። ኢየሱስ እርሱ መንገድ ነው። ኢየሱስ እርሱ እውነት ነው የሚለው እውነት በስፋት እናገኛለን ማለት ነው እናገኛለን። ስለዚህ በዮሐንስ ወንጌል ውስጥ ጌታ ኢየሱስ ክርስቶስ እርሱ ጌታ ወይም ደግሞ የእግዚአብሔር ልጅ እንደሆነ የምናይበት እውነት ነው በዮሐንስ ወንጌል ማለት ነው። ስለዚህ እነዚህ ያነሳሁት በዮሐንስ ወንጌል ውስጥ ትልቅ ስለ ትምህርተ ክርስቶስ በስፋት የምናገኝበት እውነት ስላለው ነው ማለት ነው። ስለዚህ ወደ አነበብነው ክፍል እሄዳለሁ። የዮሐንስ ወንጌል ምዕራፍ 3 ማለት ነው። ጌታ ያስተማረው ትምህርት ነው። ያም ቀደም እንዳልኳችሁ ዳግም ልደት ወይም ደግሞ ሁለተኛ ልደት ማለት ነው። ስለ ልደት ስናነሳ በስጋዊ ዓለም በመንፈሳዊ ዓለምም ልደት መሰረታዊ ነገር ነው። ያልተወለደ መኖር አይችልም። ለመኖር ምን ያስፈልጋል ተባለ? የመጀመሪያው መስፈርቱ መወለድ ነው። የተወለደ ብቻ ነው መኖር የሚችለው። አሁን በምናየው ዓለም ወይም ደግሞ በስጋ ዓለም ውስጥም ሰው ካልተወለደ ሊኖር አይችልም። ወደዚህ ምድር የሚመጣበት ብቸኛው መንገድ ምንድነው ከተባለ ልደት ነው። ድጋሚ በመንፈሳዊ ዓለም ውስጥም ወደ እግዚአብሔር መንግስት ለመግባት እግዚአብሔርም አባቱ የሚሆነው የተወለደው ልጅም የሚሆነው በአንድ መንገድ ነው። ያም ደግሞ በዳግም ልደት ነው። ስለዚህ ልደት ለመንፈሳዊ ዓለምም ለስጋዊ ዓለምም በጣም መሰረታዊ ነገር ነው ማለት ነው። ልደት ያለ ልደት ሰው መኖር አይችልም። ያለ ልደት ወደ እግዚአብሔር መንግስት መግባት አይቻልም ማለት ነው። ይህን መሰረት ይዘን ነው ወደ ቃሉ የምንሄደው ማለት ነው። ያለ ልደት መኖርም ያለ ልደትም የልጅነት ስልጣንም የለም ማለት ነው። ስለዚህ ልደት ለሁለቱም ዓለም መሰረታዊ ነገር ነው ማለት ነው። ይሄንን እውነት ነው ጌታ ኢየሱስ ክርስቶስ በምዕራፍ 3 ውስጥ ያስተማረው ማለት ነው። ነገር ግን ታዲያ ይሄንን ትምህርት እንዴት ነው ያስተማረው? ለማን ነው ያስተማረው? መጀመሪያም የተማረው ሰውዬ ማን ነው የሚለው በምዕራፍ 3 ውስጥ ከቁጥር 1 ጀምሮ መሰረታዊ ነገሮች ተነስተዋል ማለት ነው። ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነው ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጣ ይላል። ልብ በሉ። አሁን ቁጥር 1 ላይ ወደ ኢየሱስ ክርስቶስ የመጣው ሰውዬ ስሙና ማንነቱ ተጠቅሷል። ነገር ግን ታዲያ
ይሄ ሰውዬ እንዴት ነው ወደ ጌታ የመጣው ካለ ማለት ነው በምዕራፍ 2 ውስጥ ጌታ ኢየሱስ ክርስቶስ ባደረገው ምልክት ይሄንን ምልክት አይቶ ወደ ኢየሱስ እንደመጣ መገመት እንችላለን ምክንያቱም ምዕራፍ 2 ላይ ይሄንን ምልክት አይተው የመጀመሪያው ምልክት አይተው ብዙ ሰዎች ወደ በክርስቶስ እንዳመኑ ይነግረናል ማለት ነው እንዳመኑ ስለዚህ ከዛ ካመኑ ሰዎች መካከል አንዱ ሊሆን ይችላል ማን ኒቆዲሞስ ማለት ነው ስለዚህ ይሄ ሰው ደግሞ የመጣው በምንድነው በቀን አይደለም በሌሊት ነው ወደ ኢየሱስ ክርስቶስ ለምንድነው በሌሊት የመጣው ካለን ያለው ማንነት ያስገድደዋል ለምን እርሱ ከፈሪሳዊ ወገን ነው ድጋሚ ደግሞ የአይሁድ ምንድነው አለቃ ነው ይሄ ትልቅ ስልጣን የከበረ ማንነት ነው ኒቆዲሞስ ያለው ማለት ነው ምክንያቱም የፈሪሳዊ ወገን በዛን ጊዜ የነበረው የሃይማኖት ቡድን ትልቁን ስፍራ የሚይዘው የፈሪሳዊ ወገን ነው ማለት ነው በዚህ በወንጌላት ውስጥ ፈሪሳውያን ሰዱቃውያን ጸሐፍትን የተለያዩ ሰዎችን እናገኛለን ያ ምንድነው ከተባለ ማለት ነው የፈሪሳዊ ወገን ይሄ በዛ ያለው ወይ ደግሞ ይሄ ራስ ከትርጉም ስንመለከት ፈሪሳዊ የተለየ ማለት ነው ስለዚህ ለእግዚአብሔር ተለይተው የኖሩ ሰዎች ወይ ደግሞ ለእግዚአብሔር እኛንን ምንለየው የተለየነው ማህበረሰብ እኛንን የሚሉ ሰዎች ናቸው ስለዚህ የተለዩ ናቸው እነዚህ ፈሪሳውያን ስለዚህ የተለዩ ሆነ ሳለ ወደ ጌታ ወደ ኢየሱስ ክርስቶስ መምጣት አይችልም ለምን እርሱ ፈሪሳዊ ነው ያ ብቻ አይደለም ከፖለቲካ ወገን የአይሁድ አለቃ ነው ልብ በሉ በዛን ጊዜ የሮም መንግስት ይገዛ ነበር ነገር ግን ያን ደግሞ ሊያስተዳድር የሚችል ሰው ደግሞ ይመርጡ ነበር ከዛ ከራሃቸው ሰዎች ማለት ነው ስለዚህ ይሄም ሰው ተመርጧል ለምን እርሱ ምንድነው የአይሁድ አለቃ ነው ስለዚህ ይሄ ሰው ፈሪሳዊ ነው ድጋሚ ደግሞ ነው የአይሁድ አለቃ ነው ያ ብቻ አይደለም እርሱ መምህር ነው ልብ በሉ ፈሪሳዊ ወገን ነው የአይሁድ አለቃ ነው ድጋሚስ ይሄ ሰው ምን ከተባለን ይሄ ሰው መምህር ነው ድጋሚ ራሱ ጌታ ኢየሱስ ክርስቶስ የእስራኤል መምህር ሆነ ይሄን እንዴት አታውቅም ብለው ሲጠይቀው እንመለከታለን ስለዚህ እርሱ የከበረ ሰው ነው ማለት ነው ምን አለ ድጋሚ ይሄ ሰው የእስራኤል ምንድነው መምህር ነው ያ ብቻ አይደለም እንደሸመገለም ወይ ደግሞ ትልቅ ሰው እንደሆነ በዚህ ክፍል እንመለከታለን እንዴት ሰው ከሸመገለ በኋላ ወደ እናቱ ማፀን ገብቶ ሊወጣ ይችላል ሲል እናያለን ስለዚህ ይሄ ሰው ከፈሪሳዊ ወገን ነው ድጋሚ የአይሁድ አለቃ ነው በተጨማሪ የእስራኤል መምህር ነው ድጋሚ ደግሞ በእድሜ ገፋ ያለ ሰው ነው ማለት ነው ይሄንን ሰው ነው በሌሊት ወደ ኢየሱስ ክርስቶስ የመጣው በልቡ አንድ ጥያቄ አለ ልብ በሉ በልቡ አንድ ጥያቄ አለ መምህር ነው ነገር ግን ወደ ጌታ መጣ ሲመጣ ጌታን የጠራበት እውነት በጣም በሚያስደንቅ ሁኔታ ነው በጣም በሚያስገርም ሁኔታ ነው ምን አለ መሰላችሁ እግዚአብሔር ከእርሱ ጋራ ካልሆነ በስተቀር አንተ የምታረጋቸው ነገር ሊያረግ የሚችል ማንም የለም አለ ልብ በሉ እግዚአብሔር ከእርሱ ጋራ ካልሆነ በስተቀር እነዚህ አንተ የምታረጋቸው ነገር ሊያረግ የሚችል ማንም የለም ያ ብቻ አይደለም ከመምህር ሆነ ከእግዚአብሔር ተልከ እንደመጣ እናውቃለን አለ ትልቅ ምስክርነት ሰጠ ኒቆዲሞስ እውነት ነው ከሰማይ የመጣ መምህር ነው ጌታ ምድራዊ ዕውቀት የለውም ጌታ ከምድራዊ መምህራን የተማረ አይደለም ጌታ እርሱ የመጣው ከእግዚአብሔር ዘንድ ነው ከእግዚአብሔር ዘንድ የመጣ እርሱ እውነተኛ መምህር ነው አንተ ከእግዚአብሔር ዘንድ ተልከ የመጣ መምህር እንደሆንክ እናውቃለን አለ በጣም በሚያስደንቅ ምስክርነት ነው ይሄ እውነት ነው ምክንያቱም ማለት ነው ልብ በሉ እንኳን በዚህ በየሐዋርያት ሥራ ውስጥ የጳውሎስ ምስክርነት ስንመለከት እኔ ከገማልያል ተምሬያለሁ ያለ ሲጠራን እንመለከታለን ለምን ገማልያል የታወቀ መምህር ስለሆነ ማለት ነው አሁንም ባለንበት ዘመን ትላልቅ ዩኒቨርሲቲ ገብተን ስንማር ያለን ማንነት ወረቀት ያስከብራል ስም ያስከብራል አሁን ልብ በሉ ከትልቅ ዩኒቨርሲቲ የተማረ ሰውና ወይንም ከአንድ ኮሌጅ በአንድ ዲፓርትመንት የተማረ ነገር ሊለያይ ይችላል ነገር ግን ሁሉም ሰው ወረቀቱን ሲያነባው የትልቅ ዩኒቨርሲቲ ከሆነ አንተ ከዚህ ዩኒቨርሲቲ ተመርቃል ብሎ ሰው አግዝፎ ሲያወራ እንመለከታለን ስለዚህ
ጌታ ኢየሱስ ክርስቶስ ከሰው አልተማረም ከሰማይ የመጣ እውነተኛ መምህር ነው ይሄ ምስክርነት በኒቆዲሞስ ተነገረ ለምን ኒቆዲሞስ ራሱ መምህር ነው ያስተማሩትንም መምህሮች ያውቃል እንደነዚህ አይነት ድንቅና ተአምራት ግን ሲመለከትና ሲያሳዩና ይሄ በተማሩ ዘንድም ሲገልጡ አላየም እርሱ መምህር ሆኖ አላደረገም የእርሱ መምህራኖችም ደግሞ እንዳላደረጉ ምስክር ነው በመናውቃለን ከእግዚአብሔር ከእርሱ ጋር ካልሆነ በስተቀር እነዚህ ሊያደርግ አይችልም ብሎ መሰከረለት ስለዚህ የዳግም ልደትን ትምህርት ያስተማረው ማን ነው ከተባለ ከሰማይ የመጣው እውነተኛ መምህር ጌታ ኢየሱስ ነው በሌላ ቋንቋ ዳግም ልደት ምድራዊ ትምህርት አይደለም ከሰማይ የመጣ እውነተኛ መምህር ያስተማረው መሰረታዊ ትምህርት ነው ማለት ነው ስለዚህ ይሄንን ነገር ሲናገር ጌታ ኢየሱስ ክርስቶስ አዎ እውነት ነው አላለም ለምን ጌታ እሱ እግዚአብሔር ነው በሰው ልብ ያለውን ያውቃል ምን አለ እንደዚህ አለ ልብ በሉ ኒቆዲሞስ ያወራውና ጌታ የመለሰው መልስን ተመልከቱ እንደዚህ አለ ጌታ ኢየሱስ መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም አለው ልብ በሉ አሁን ኒቆዲሞስ ያወራው መምህር ሆነ ከሰማይ መጣለው ጌታ ደግሞ የመለሰው የዳግመኛ ካልተወለድክ የእግዚአብሔር መንግስት ልትገባ አትችልም ነው የሚለው ማለት ነው ስለዚህ በኒቆዲሞስ ልብ ውስጥ የእግዚአብሔር መንግስት የሚገባበት ነገር ጥያቄ ሊኖረው ይችላል ማለት ነው ለምን በምዕራፍ 2 ውስጥ ጌታ በሰው ልብ ያለውን ሁሉ ምን ያውቃል ማለት ነው ያውቃል ስለዚህ እውነት ነው ጌታ ኢየሱስ ክርስቶስ በኒቆዲሞስ ያለውን ጥያቄ ይሄ ሊሆን ይችላል ስለዚህ ጌታ ይሄንን መለሰ ሰው በቃ ዳግመኛ መወለድ አለበት ለምን ወደ እግዚአብሔር መንግስት ሊገባ ማለት ነው ሊገባ ቀድም ወደዚህ ዓለም የምንመጣበት መንገድ ልደት ነው ወደ እግዚአብሔር መንግስት ደግሞ የምንገባበት ዳግመኛ ምንድነው ልደት ነው ስለዚህ ልደት በጣም መሰረታዊ ነገር ነው ማለት ነው ስለዚህ ሰው ወደ እግዚአብሔር መንግስት ሊገባ የሚችልበት እውነት ምን ነው ከተባለ ዳግም መወለድ ነው ማለት ነው ልብ በሉ ይሄ ታዲያ ዳግም ልደት እንዴት ነው የሚከናወነው እንዴት ነው የሚሆነው የሚለውን ራሱ ጌታ ኢየሱስ ክርስቶስ ይመልሳል ማለት ነው ልብ በሉ አሁን ኒቆዲሞስ ሰው ዳግመኛ መወለድ አለበት ሲባል ዳግም ወደ እናቱ ማህፀን ገብቶ የሚወጣ ነው መሰለው ልብ በሉ አሁን ይገባል ድጋሚ ማለት ነው ይወጣል ጌታም እንደዚህ አለ የእስራኤል መምህር ሆነ ይሄን እንዴት አታውቅም አለው ሰው የሚወለድበት መንገድ ሲናገር ምን አለ ሰው ዳግመኛ ከውሃና ከመንፈስ መወለድ አለበት በቃ ይሄ እግዚአብሔር እውነት ነው ምን የሚለው ሰው የሚወለደው ከምንድን ነው ከውሃና ከምንድን ነው ከመንፈስ ነው በዚህ ነው ዳግመኛ ልደት ማለት ነው ስለዚህ የመጀመሪያው ልደት በስጋ ሆኗል ከእናትና ከአባታችን ሁለተኛው ልደት ግን የሚሆነው ከውሃና ከምንድን ነው ከመንፈስ ነው ይሄ ታዲያ እንዴት ነው የሚሆነው ሲባል ሚስጥር ነው አናውቅም ለምን ንፋስ ከወይት እንደተላቀም ግን የንፋስ ሲነፍስ በሚያንቀሳቀሰው ነገር ልናውቅ ልንረዳ ምንላል እንችላለን ግን ታዲያ እንዴት ነው ዳግም ልደት የሚሆነው ሲባል አናውቅም ግን የሚወለድበት መንገድ ግን ማለት ነው ምን ነው ከተባለ ከውሃና ከምንድን ነው ከመንፈስ ነው ምን ነው የምንወለደው ማለት ነው እንዴት አናውቅም ታዲያ ይሄ ውሃና መንፈስ የሚለው ነገር ለማስረዳት ውሃ በዚህ ክፍል ውስጥ ከማጥራት ጋራ ከማጠብ ጋራ የተገናኘ ነው ያጠራል ያጥባል የእግዚአብሔር ቃል እንደ ውሃ ነው ማለት ነው ይሄንን በዚህ በሕዝቅኤል ምዕራፍ 36 ቁጥር 25 ላይ ቃሉን አነባለሁ ሕዝቅኤል 36 ቁጥር 25 ላይ እንደዚህ ይላል ከቁጥር 24 ላንብብ ከአሕዛብም መካከል አወጣቸዋለሁ ከየሀገሩም ሁሉ እሰበስባቸዋለሁ ወደ ገዛ ምድራችሁም አመጣቸዋለሁ ጥሩ ውሃንም እረጭባቸዋለሁ እናንተም ትጠራላችሁ ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራቸዋለሁ አዲስንም ልብ እሰጣቸዋለሁ አዲስ መንፈስ በውስጣችሁ አኖራለሁ የድንጋዩን ልብ ከስጋችሁ አወጣለሁ የስጋውን ልብ እሰጣቸዋለሁ ይላል ስለዚህ አሁን እግዚአብሔር ይሄንን እየተናገረ ነው ማለት ነው ንጹህ ውሃ እረጭባቸዋለሁ ሲል የሚታይ ውሃ አይደለም የሚታይ ውሃ እድፈትን ነው የሚያጥበው ነገር ግን ማለት ነው የውስጥን እድፈትን
ሊያጠራ የሚችል ሊያጥብ የሚችል ማን ነው ከተባለ የውስጥ ርኩሰትን ሊያነጻ የሚችል ማን ነው ከተባለ የእግዚአብሔር ቃል ነው ማለት ነው። ይሄ ብቻ አይደለም። በዚህ በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 23 ላይ ይሄንን እውነት እናገኛለን። እንደዚህ ይላል ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ስለዚህ ጴጥሮስም ዳግመኛ የተወለድነው በእግዚአብሔር ቃል እንደሆነ ይነግረናል ማለት ነው ይነግረናል። ስለዚህ ያ ብቻ አይደለም። በዚህ በቲቶ መልእክት ምዕራፍ 3 ቁጥር 5 ላይ ይሄንንም እውነትም ድጋሚ ሐዋርያው ቅዱስ ጳውሎስ ያብራራል። ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል። አዳነን እንጂኛ ስላደረግነው በጽድቅ ስለነበረ ስራ አይደለም። ያን መንፈስም በጸጋው ጸደቅን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው ቃሉም የታመነ ነው ይላል። ስለዚህ እኛ ዳግመኛ የምንወለደው በቃሉና በመንፈሱ ነው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ዳግም የምትወለደው ወደ እናት ማህፀን በመግባት አይደለም። ዳግም የምትወለደው በምን ይያል ነው? በቃሉና በመንፈሱ ወይም ደግሞ በውሃና በመንፈሱ ምን ትላለህ? ዳግም ትወለዳለህ። አሰራሩ እንዴት ነው? ይሄው ምስጢር ነው። እንዴት እንደሆነ ምናትም አናውቅም። እንዴት ይሄ እንዴት ሊሆን ይችላል ብሎ ሲጠይቀው ነው ኢየሱስ መልሶ እንዲህ አለ አንተ የእስራኤል መምህር ስትሆን ይሄን አታውቅምን? እውነት እልሃለሁ የምናውቀው እናገራለን ያየነውንም እንመሰክራለን ምስክርነታችንም አትቀበሉም እያለ ይቀጥላል ማለት ነው። ስለዚህ ይሄ እውነት ነው ማለት ነው። ስለዚህ ዳግመኛ የምንወለደው በምን ከተባለ በእግዚአብሔር ቃልና በእውነት መንፈስ በመንፈስ ቅዱስ ነው ማለት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሁኑ ስልጣንን ሰጣቸው እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ይላል። እዚህኛ ከሥጋም ወይም ከደም ፍቃድ አልተወለድንም የተወለድነው ከማን ነው ከተባለ ከእግዚአብሔር ነው። ስሙ የተመሰገነ ይሁን። ስለዚህ በክርስቶስ ኢየሱስ በማመን በቃሉ መንፈስ ዳግም የተወለድን ሰዎች የእግዚአብሔር መንግስት እንገባለን። ይሄ የኛ እውነት ነው። ምክንያቱም ለምን በመንፈሳዊ ዓለም ውስጥ ወደ እግዚአብሔር መንግስት የምንገባበት እውነት ምንድነው ከተባለ ልደት ስለሆነ ታዲያ ሰው በቃሉና በመንፈሱ ወይም ደግሞ ከእግዚአብሔር ከተወለደ የሚያገኘው ስልጣን ምንድነው የሚለውን ጥቂት ነጥቦችን ተመልክተን የዛሬውን ትምህርታችንን እንጨርሳለን። ሰው ዳግም ከተወለደ በኋላ የሚያገኘው ስልጣን ወይም ደግሞ የልጅነት በረከት ምንድነው ካልን የመጀመሪያው የእግዚአብሔር ልጅ እንሆናለን። በዳግም ልደት ምን እንሆናለን? የእግዚአብሔር ልጅ ምን እንሆናለን። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ይሄው ልጅነት ስልጣን እንደሆነ የሚናገርበት ነው። ይሄው ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ለምን? ልጅነት ስልጣን ነው። እዩት አንድ ምሳሌ ያስረዳ። ለምሳሌ ወንዶች ሁላ አባት አይደሉም፣ ሴቶችም ሁሉ እናት አይደሉም። አባት ለመሆን እድሜ 50 ዓመት መሆን አይጠበቅም። እናትም ለመሆን እድሜ 30 አይጠበቅም። ማንም ሰው ከመውለድ የመውለድ እድሜ ያለ ከሱ በላይ መሆን አይጠበቅም። ማለትም ለእናት ለመሆን አባት ለመሆን መስፈርቱ አንድ ብቻ ነው። ያ ምንድነው ከተባለ መስፈርቱ መውለድ ነው። በእኛ ሀገር ያው ይታወቃል። በእኛ ማህበረሰብ ውስጥ የመከባበር ስሜት ስላለ ያንዳችንን አባት አባዬ ብለን እንጠራለን። ይሄ የልጅነትና የአባትነት ስልጣን ያመጣው አይደለም። ይሄ ያመጣው የፍቅር የመከባበር ስሜት ነው ማለት ነው። መከባበር ያመጣው መጠራራት እንጂ ከእውነት የሆነ የአባትነትና የልጅነት ፍቅር ኖሮ አይደለም። ስለዚህ የመከባበር ውጤት ነው አባዬ ጋሼ የሚለው አጠራር የመጣው ማለት ነው። ነገር ግን አባት ለመሆን መስፈርቱ ምን ከተባለ በቃ ልደት ነው። ከወለደ አባት ይሆናል፣ ከወለደች እናት ትሆናለች። ለተራ እግዚአብሔር ስንል እግዚአብሔርም ለኛ አባት የሚሆነን መቼ ነው ከተባለ ዳግም ሲወልደን ብቻ ነው። ለምን?
እግዚአብሔር ሁሉንም ፈጥሯል በመፈጠሩ ደግሞ አምላክ ነው ማለት ነው እግዚአብሔር ምንድነው አምላክ ነው የሁሉ አምላክ ነው እንጂ እግዚአብሔር የሁሉ አባት አይደለም እውነት ነው ኤፌሶ ምዕራፍ 4 ላይ የሁሉ አባት እንደሆነ ተገልጧል አዎ ከምንጭነት እንደም ካስገኝነት አንፃር እግዚአብሔር የሁሉ አባት ነው ነገር ግን በስልጣን ረገድ በልጅነት ስልጣን ግን ማለት ነው እግዚአብሔር አባት የሚሆንበት መንገድ ምን ነው ከተባለ ሲወልደን ነው በቃሉና በመንፈሱኛ ስንወለድ የእግዚአብሔር ልጆች እንሆናለን እግዚአብሔርም አባታችን ይሆናል የልጅነት ስልጣን እናገኛለን በምን በዳግም ልደት በሁለተኛ ልደት መጀመሪያ ምን እናገኛለን ሲባል እኛ ልጆች እግዚአብሔር ምናችን አባታችን ሌላው እግዚአብሔርን አባዬ ብለን የመጥራት መብት አለን ሮሜ ምዕራፍ 8 ቁጥር 15 ላይ የምናገኘው እውነት ነው ምዕራፍ 8 ቁጥር 15 ላይ ሰው አባቱን በቃ አባዬ ብሎ የመጥራት መብት አለው ይሄው ቁጥር ሮሜ ምዕራፍ 8 ቁጥር 15 አባት ብለን የምንጮበት የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስን አልተቀበላችሁ ማለት በቃ እዚህ ምክንያት ስልጣን አለን ምን እግዚአብሔርን አባዬ ብለን የመጥራት እንደውም የገላትያ ምዕራፍ 4 ላይ አባ ብለን የምንጠራበትን ይላል ማለት ነው ስለዚህ እግዚአብሔር መላእክት ስለሆነ አባታችን ስለሆነ እግዚአብሔር ምን ብለን እንጠራለን አባ ብለን እንጠራለን ይሄም በዳግም ልደት ያገኘነው ምንድነው በረከት ነው ለዚህ ነው በማቴዎስ ምዕራፍ 6 ላይ አባታችን ሆይ ብሎ እንኳን ይሄንን ጸሎት የመጸለይ መብት ያለው ልጅ የሆነ ብቻ ነው ልጅ ያልሆነ እግዚአብሔርን አባዬ ብሎ መጥራት በጸሎት ውስጥም አይችልም ለምን ዳግም ልደት መጀመሪያ መወለድ ምን ያስፈልጋል ማለት ነው የመጨረሻው በዳግም ልደት የወራሽነትን መብት አግኝተናል ወራሾች ሆነናል ለዚህ ነው የገላትያ መልእክት ምዕራፍ 4 ቁጥር 7 ላይ ስለዚህ ከእንግዲህ ወዲህ ልጅ ነኝ እንጂ ባሪያ አይደለም ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ስሙ የተመሰገነ ይሁን ስለዚህ በክርስቶስ በማመናችን ዳግም ስለተወለድን በክርስቶስ የእግዚአብሔር ወራሽ ነን በዳግም ልደት ያገኘነው ሌላ በረከታችን ይሄ እውነት ነው ማለት ነው ምን ወራሽነት ማንንም ሰው በምድር ስርዓት ወራሽነትን ያገኘም ባሪያ ወርሶ አያውቅም ሁሉ ጊዜ ወራሽነት መብት የሚገናኘው ከማን ከተባለ ከልጅነት ጋር ነው ስለዚህኛ በዳግም ልደት የእግዚአብሔር ልጆች ሆነናል እግዚአብሔር አባታችን ሆነናል በዳግም ልደት እግዚአብሔርን አባዬ ብለን መጥራት መብት አግኝተናል ድጋሚም በዳግም ልደት በክርስቶስ የእግዚአብሔር ወራሾች ሆነናል ይሄንን መንፈሳዊ ቴሌቪዥን እና በተለያዩ ሚዲያ መተከታተሉ በእያላችሁበት ይሄ ትልቅ መልእክት ነው በክርስቶስ ኢየሱስ በማመን ዳግም በመወለድ ወደ እግዚአብሔር መንግስት መግባት ትችላላችሁ እድሜ ጾታ ያለንበት የትምህርት ደረጃ አይጠይቅም ዳግም ለመወለድ የሚያስፈልገው ሰው ሁላ ነው ይሄንን እውነተኛ በመቀበል ዳግም እንድትወለዱ ይሄንን ጥሪ አስተላልፋለሁ በውሃና በመንፈስ እንድትወለዱ በክርስቶስ ኢየሱስ እንድታምኑ ይሄንን የፍቅር ጥሪ ለናንተ አቀርባለሁ ዳግም በመወለድ የእግዚአብሔር መንግስት ማግኘት ትችላላችሁ ወደ እግዚአብሔር መንግስት መግባት ትችላላችሁ ይሄ እውነት ነው የእግዚአብሔር እውነት ተመልካቾቻችን ዳግም የምንወለደው በእምነት ስለሆነ ይሄ ነው እንድናመን ሁላችንም የጌታ ጸጋ ይርዳን የጌታ ጸጋና ሰላም በእያላችሁበት ለሁላችሁ ይሁን የክርስቶስ ጸጋ ይብዛላችሁ